ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። በምርጫ ቦርድ የተሰረዘው ህወሓት ትዕግስቴ ያልቋል ሲል መግለጫ ወጣ። ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት አለው ሲል የትግራይ ክልል ጤና ቢሮ አስታወቀ። በአማራ ክልልና በትግራይ ክልል መካከል የማንነት ጥያቄ የሚነሳባቸው አካባቢዎች ላይ የሚደረጉ የአፈና ተግባራት እንደተባባሱ ተገለጸ። የጅቡቲ የወደብ አስተዳደር ከእንግዲህ በወደቡ ላይ ደረሰኝ መቁረጥ የሚችሉት የንግድ መርከብ ባለቤቶች የሆኑ የትራንስፖርት አገልግሎት ሰጪ ኩባንያዎች ብቻ ናቸው ሲል ገለጸ። በስህተት በባንክ ሂሳብ ቁጥር የገባን ገንዘብ አለመመለስ በሕግ ተጠያቂነትን እንደሚያስከትል ተነገረ። ቻይና ከ100 በላይ አህጉር አቋራጭ ባሊስቲክ ሚሳኤሎችን በሚሳኤል መተኮሻ ስፍራዎች አዘጋጅታ አስቀምጣ ሊሆን ይችላል ስትል ፔንታጎን አስታወቀች። በምርጫ ቦርድ የተሰረዘው ህወሓት ትዕግስቴ ያልቋል ሲል መግለጫ ወጣ። በምርጫ ቦርድ የተሰረዘው ህወሓት ሳምንታዊ መልእክት በሚመስል ባወጣው መግለጫ ትዕግስቴ ያልቋል ብለዋል። የፌዴራል መንግስቱን የወነጀለው ህወሓት በተደጋጋሚ ያቀረበው ጥሪ ምላሽ አለማግኘቱን ገልጸዋል። በፕሪቶሪያ የተደረሰውን ስምምነት ተግባራዊ ለማድረግ በተደጋጋሚ ጥሪ ባቀርብም ምላሽ እያገኘ አይደለም ያለው ህወሓት ከዚህ በኋላ አልታገስም ብለዋል። ቡድኑ በመግለጫው ለዘላቂ ሰላም መስፈን ቁርጠኝነት ቢኖረኝም የትግራይ ህዝብን ለማጥፋት የሚደረጉ ሴራዎችን አልታገስም ብለዋል። የኢትዮጵያ መንግስት የትግራይ ህዝብን በተለያዩ መንገዶች የዘር ማጥፋት ዘመቻውን ቀጥሏል በማለት የወነጀለው ህወሓት ትግራይ ያለው የሰብአዊ ቀውስ መባባሱን ጠቁመዋል። ለዚህም አስታኮ ማስጠንቀቂያ ያዘለ መግለጫ የወጣበትን የህጻጽ ተፈናቃዮች ረሃብን ያነሳ ሲሆን የፕሪቶሪያው ስምምነት ባለመተግበሩ ትግራይ ተደራራቢ ቀውስ እያስተናገደች ነው ብለዋል። ይሁን እንጂ ትግራይ ለገጠማት ቀውስ የፌዴራል መንግስቱን ተጠያቂ የሚያደርገው ራሱ ህወሓት ተፈናቃዮችን የፖለቲካ መያዣ በማድረግ ይወነጀላል። ከህወሓት በተቃራኒ የቆሙ በርካታ የትግራይ ፖለቲካ ኃይሎች ተፈናቃዮች ለችግር የተጋለጡት ሰብአዊነትና ፖለቲካ በመቀላቀላቸው ነው ብለዋል። ዓለም አቀፉ ማህበረሰብ በትግራይ ህዝብ ላይ እየተፈጸመ ያለ ነው ያለውን የዘር ማጥፋት ወንጀል ለመከላከል ጥረት እያደረገ አለመሆኑን አመላክተዋል። ህወሓት በመግለጫው ዓለም አቀፉ ማህበረሰብ ተገቢውን እርምጃ መውሰድ አለበት ያለ ሲሆን ትዕግስትም ልክ አለው በማለት አሳስበዋል። ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት አለው ሲል የትግራይ ክልል ጤና ቢሮ አስታወቀ። በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ ከእንዳስላሴ ሽረ ከተማ አቅራቢያ የምትገኘው ሕጻጽ የመጠለያ ጣቢያ ውስጥ ተጠልለው የሚገኙ 16,000 የሚሆኑ ተፈናቃዮች ከፍተኛ የሆነ የምግብ እጥረት እንዳጋጠማቸው መዘገባችን ይታወሳል። በአካባቢው ስላጋጠመው የምግብ እጥረት የጉዳቱ መጠንና ስፋት ዙሪያ የተብራራ መረጃ እስካሁን ከክልሉ ጊዜያዊ አስተዳደር የተባለ ነገር የለም። ከክልሉ ጤና ቢሮ ባገኘነው መረጃ ጉዳዩን የሚያጣራ ቡድን ከሚመለከታቸው አካላት በማውጣጣት ትናንት ከሰዓት በኋላ ወደ አካባቢው መንቀሳቀሱን አረጋግጧል። ቢሮው የወረዳው ጤና ጽሕፈት ቤት የምግብ እጥረት እይታ አድርገው የነበረ ቢሆንም ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት አለው ብለዋል። የችግሩ ስፋት ምን ያህል ነው የሚለውን ለማረጋገጥ ትናንት ከሰዓት 10 ሰዓት ወደ ቦታው አንድ ቡድን መንቀሳቀሱን ቢሮ ገልጸዋል። የተረጋገጠ መረጃ እንደደረሰውም የሚያሳውቅ መሆኑን አስታውቋል። የትግራይ ክልል ጤና ቢሮ እንደገለጸው በማህበራዊ ሚዲያው ላይ እንደሚተላለፈው የወረዳው ጤና ጽሕፈት ቤት የምግብ እጥረት እይታ አድርገው ነበር። ወረዳው የሚያቀርበው ሪፖርትና መሬት ላይ ያለው ልዩነት እጅግ ሰፊ ነው። ስለዚህ እንደ ጤና ቢሮ ከሚመለከታቸው አካላት የተውጣጣ የአደጋ ጊዜ ዝግጁነት ቲም ተዋቅሮ
ወደ ቦታው ማምራቱን ለማወቅ ተችሏል። ያለው ሁኔታ ምንድን ነው የሚሉ የመረጃ ማጣራት ስራዎች ይደረጋሉ። ጤና ቢሮ የተረጋገጡ መረጃዎችን ለማግኘት እየጣረ ይገኛልም ተብሏል። በማህበራዊ ሚዲያው ግልጽ የሆነ መቀንጨርና የምግብ እጥረት ያጋጠማቸውን በዕድሜ ጠና ያሉ ሰዎችን ፎቶ አይተናል። እንደ ጤና ቢሮ እንደዚህ አይነት ችግር ላጋጠማቸው ዜጎች የሚሰጥ 300 ካርቶን ኃይል ሰጪ ብስኩት ትላንት ጠዋት ወደ ቦታው እንደተላከም ተገልጸዋል። ነገር ግን የችግሩ መጠን ምን ያህል ነው በሚለው ዙሪያ ወደ ቦታው የተንቀሳቀሰው ቡድን መረጃውን እንደላከ የምናሳውቅ ይሆናል ብለዋል ጤና ቢሮ። በአማራ ክልልና በትግራይ ክልል መካከል የማንነትና የወሰን ጥያቄ በተነሳባቸው አካባቢዎች የአፈና ተግባራት ተባብሰው እንደቀጠሉ ተነገረ። በአማራ ክልልና በትግራይ ክልል መካከል የማንነትና የወሰን ጥያቄ ከሚነሳባቸው ቦታዎች አንዱ በሆነው በራያ አላማጣ ወረዳ ጥሙጋ ቀበሌና በአላማጣ ከተማ 04 ቀበሌ ሀርኪሶ ጎጥ ትናንት ከሌሊቱ 9 ሰዓት ተኩል አጠቃላይ 19 ሰዎች በታጣቂዎች ወዳልታወቀ ቦታ መወሰዳቸውን የደረሰን መረጃ ያመለክታል። ከነዚህ ታጋቾች ውስጥ ቄስ ካህሳይ ቢወጣ የራያ ሀገረ ስብከት ወንጌል ኃላፊ እንደሚገኙበት ምንጮች ገልጸዋል። የጅቡቲ የወደብ አስተዳደር ከእንግዲህ በወደቡ ላይ ደረሰኝ መቁረጥ የሚችሉት የንግድ መርከቦች ባለቤቶች የሆኑ የትራንስፖርት አገልግሎት ሰጪ ኩባንያዎች ብቻ እንደሆኑ ገለጸ። የኢትዮጵያ የግል ድብልቅ የትራንስፖርት ወይም መልቲ ሞዳል አገልግሎት ሰጪ ኩባንያዎች ጅቡቲ ወደብ ላይ ደረሰኝ እንዳይቆርጡ የወደቡ ባለሥልጣናት በድንገት ማገዳቸው በግል ኩባንያዎች የሎጂስቲክስ ትራንስፖርት ዘርፍ ላይ ከባድ ችግር መፍጠሩን ለማወቅ ተችሏል። የጅቡቲ የወደብ አስተዳደር ከእንግዲህ በወደቡ ላይ ደረሰኝ መቁረጥ የሚችሉት የንግድ መርከብ ባለቤቶች የሆኑ ትራንስፖርት አገልግሎት ሰጪ ኩባንያዎች ብቻ ናቸው ማለቱን ዘገባው ጠቅሷል። በዚህ አዲስ መመሪያ ሳቢያ የግል ትራንስፖርት ኩባንያዎች የካርጎ ጭነቶችን ከወደብ ማውጣት እንዳልቻሉ ዘገባው አመላክቷል። በኢትዮጵያና ጅቡቲ መካከል ቀደም ሲል የተፈረመው የወደብ አጠቃቀም ስምምነት የጊዜ ገደቡ ያለፈ ሲሆን ስምምነቱን በድጋሚ ለማደስ ንግግር እየተደረገ እንደሚገኝም ተገልጿል። የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ የመሩት ልዑካን ቡድን ባለፈው ሳምንት ወደ ጅቡቲ ተጉዞ ከአገሪቱ ባለሥልጣናት ጋር መነጋገሩ አይዘነጋም። መንግስት ለግል የድብልቅ ትራንስፖርት አገልግሎት ሰጪ ኩባንያዎች ለመጀመሪያ ጊዜ ፈቃድ የሰጠው ከ1 ዓመት በፊት ሲሆን ቀደም ሲል ዘርፉን በብቸኝነት ተቆጣጥሮት የቆየው መንግስታዊ የባህር ትራንስፖርትና ሎጂስቲክስ ድርጅት ነበር። በስህተት በባንክ ሂሳብ ቁጥር የገባን ገንዘብ አለመመለስ በሕግ ተጠያቂነትን እንደሚያስከትል ተገለጸ። በተለያዩ አጋጣሚዎች በስህተት ወደ አንድ ግለሰብ የሂሳብ ቁጥር የገባን ገንዘብ በአግባቡና በወቅቱ አለመመለስ የሕግ ተጠያቂነትን እንደሚያስከትል ጠበቃና የሕግ አማካሪ ጥበቡ ደሳለኝ ተናገሩ። በኢትዮጵያ በስህተት በሞባይል ባንኪንግ አማካኝነት የተላከን ገንዘብ በበጎ ፈቃድ የመመለስ ተግባር በአብዛኛው ለሕሊና ሞራል ተብሎ የሚደረግ መሆኑን ያነሱት ጠበቃና አማካሪው ነገር ግን አይታወቅብኝም በማለትም ሆነ ሕግን ባለማወቅ የሚፈጸም የሰውን ገንዘብ ለራስ ለማስቀረት የሚደረጉ ድርጊቶች በሕግ እንደሚያስጠይቁ ተናግረዋል። የፋይናንስ ስርዓቱ ጥብቅ ቁጥጥር የሚደረግበት በመሆኑ ገንዘቡ በስህተት የተላከለት ሰው በቅድሚያ ገንዘቡ የኔ አይደለም በማለት በአካባቢው ባለ የባንክ ቅርንጫፍ ማሳወቅ አለበት ሲሉም ገልጸዋል። አክለውም ግለሰቡ ይህን ማድረግ ካልቻለ ገንዘቡ ገቢ መደረጉን በሚያሳየው ደረሰኝ ላይ ወይም በሞባይል ባንኪንግ በመጠቀም የላኪውን ዝርዝር መረጃ ተመልክቶ በመደወል ገንዘቡን የመመለስ ግዴታ እንዳለበት አብራርተዋል። በስህተት ገንዘብ ገቢ የተደረገለት ሰው የራሱ ያልሆነን ገንዘብ ይዞ መገኘት የወንጀል ፍሬ ነው ያሉት አቶ ጥጋቡ በዚህም ተጠያቂነት ስለሚያመጣ ገንዘቡን መመለስ ሕጋዊም ሞራላዊም ግዴታው ነው ብለዋል። ነገር ግን ግለሰቡ ለመመለስ ፈቃደኛ ካልሆነ በደንበኝነት የተመዘገበበት ባንክ ገንዘቡን የማስመለስ ግዴታ እንዳለበት ገልጸው ባንኩ ይህንን ማድረግ ካልቻለ ግን እንደ ሁኔታው በባንኩ ላይም ክስ ሊቀርብ የሚችልበት ዕድል መኖሩን ተናግረዋል።
የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የሕግ ትርጉም ባንኮች ተገቢውን ጥንቃቄ ያደረጉ ከሆነ ተጠያቂ አይሆኑም የሚል መሆኑን የገለጹ ሲሆን በቸልተኝነት ወይም ተገቢውን የባንክ አሰራር ስርዓት ባለመከተል የደንበኞቻቸውን ገንዘብ በውል ስምምነታቸው መሰረት የመጠበቅ ኃላፊነታቸውን በአግባቡ ካልተወጡ ለጠፋው ገንዘብ ተጠያቂ መሆናቸውን አብራርተዋል። በአጠቃላይ ምንጩ ያልታወቀ በራስ ጥረት፣ በራስ አቅም፣ በራስ ላብና ክህሎት ያልተገኘ ገንዘብ ይዞ መገኘት ወንጀል ነው ያሉት ባለሙያው ገንዘቡ ለሌላ ላልተገባ ዓላማ ሊውል የሚችልም ስለሆነ ገንዘቡን አለመመለስ የሕግ ተጠያቂነትን እንደሚያስከትል ገልጸዋል። አክለውም በቅድሚያ ባንኩ አስተዳደራዊ በሆነ መንገድ በስህተት ገንዘቡ ወደ ሂሳብ ቁጥሩ የገባለት ሰው የገንዘብ መጠኑንና ዝርዝር መረጃዎችን በመግለጽ ገንዘቡን በፈቃደኝነት እንዲመልስ መጠየቅ ይገባዋል ያሉ ሲሆን ደንበኛው በፈቃደኝነት ለመመለስ ካልቻለ ግን ባንኩ አስተዳደራዊ አሰራሮችን በመከተል ገንዘቡን ማስመለስ እንዳለበት አስረድተዋል። ነገር ግን ባንኩ መጀመሪያ ገንዘቡ በስህተት የተላከ መሆኑን ማረጋገጥ እንደሚገባው ባለሙያው ገልጸዋል። ቻይና ከ100 በላይ አህጉር አቋራጭ ባሊስቲክ ሚሳይሎችን በሚሳይል መተኮሻ ስፍራዎች አዘጋጅታ አስቀምጣ ሊሆን እንደሚችል ከፔንታጎን የወጣ ሪፖርት አመላከተ። ቻይና ከ100 በላይ አህጉር አቋራጭ ባሊስቲክ ሚሳይሎችን በ3 የሚሳይል መተኮሻ ስፍራዎች ዝግጁ አድርጋ አስቀምጣ ልትሆን እንደምትችል ከአሜሪካው የመከላከያ መስሪያ ቤት ፔንታጎን የወጣ ረቂቅ ሪፖርት አመላክቷል። ቻይና የኒውክሌር የጦር መሳሪያ ብዛትን ለመገደብ ለሚደረገው የጦር መሳሪያ ቁጥጥር ላይ ለመነጋገር ፍላጎት የሌላት መሆኑንም ፔንታጎን በሪፖርቱ ጠቁመዋል። በአሜሪካ ቺካጎ መሰረቱን ያደረገው አቶሚክ ሳይንቲስትስ የተባለ መጽሔት በበኩሉ ከምንጊዜውም በላይ የጦር መሳሪያዋን በአይነትና በብዛት እየጨመረችና እያዘመነች የምትገኘው ቻይና የኒውክሌር ኃይል ከታጠቀ ማንኛውም ሀገር በላይ የኒውክሌር የጦር መሳሪያዎችን በማከማቸት ላይ የምትገኝ መሆኗንም ገልጸዋል። ቤጂንግ በበኩሏ ሪፖርቱን ሆን ብሎ የቻይናን ስም ለማጥፋትና የዓለም አቀፉን ማህበረሰብ ለማሳሳት ያለመ ስትል ውድቅ አድርገዋለች። ባለፈው ወር የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኒውክሌር ጦር መሳሪያ ቅነሳ ላይ ከሩሲያና ቻይና ጋር ተባብረው ለመስራት መዘጋጀታቸውን መግለጻቸው ይታወሳል። ይሁን እንጂ ቻይና በዚህ የጦር መሳሪያ ቅነሳ ንግግር ላይ የመሳተፍ ፍላጎት እንደሌላት አሁን ላይ ፔንታጎን ይዞት የወጣውና ሮይተርስ ተመልክቼዋለሁ ያለው ሪፖርት አመላክቷል። በአሁኑ ሰዓት ቻይና ከ100 በላይ የሚሆኑ DF-31 በመባል የሚታወቁ አህጉር አቋራጭ ሚሳኤሎችን በሞንጎሊያ አቅራቢያ በሚገኝ የኒውክሌር ማከማቻና መፈተሻ ስፍራ ላይ ማስቀመጧን የገለጸው የፔንታጎን ሪፖርት አሁንም ቢሆን የጦር መሳሪያ ቅነሳ ላይ ለመነጋገር ቻይና ፍላጎት የሌላት መሆኑን ተረድተናል ሲል ቻይናን ወንጅሏል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።